በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ምዕመናንና ምዕመናት ባፈቀረንና በወደደን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምንስ እስከዚህ ሰዓት በሰላም የአባቶቻችን አምላክ አደረሰንና አደረሳችሁ? እንግዲህ የአባቶቻችን አምላክ ምሕረቱና ቸርነቱ ያልተለየን አሜን ብለን እንድናመሰግነው ነገረ ሕማማቱን እንድንሰማ የፈቀደልን ከአጽናፍ እስከ አጽናፍ ዓለም ስም አጠራሩ በድጋሜ የከበረ የተመሰገነ ይሁን። ዛሬ የምናወራ ስለ ነገረ ሕማማቱ ነው። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 3 ላይ ማንበብ እንችላለን። ስናነብ የምናገኘው ቅዱስ ቃል ነው። ቃሉም ሀልይወስኩ ለዘከመዝ ታገሰ መኃጥአን፣ ከበደለኞች ከጸሐፍት ፈሪሳውያን ከኃጢአተኞች የደረሰበትን እስኪያስቡ ይላል። በሌላም ደግሞ በማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 1 ጀምረን ስንመለከት በጠባም ጊዜ ተማከሩ፣ ሊቃነ ካህናት ተሰባሰቡና ተማከሩ ይላል። ወጸቢሖ ተማከሩ ሊቃነ ካህናት ይስቅልዎ ለኢየሱስ፣ አምላካችን ፈጣሪያችን ኢየሱስ ክርስቶስን ይሰቅሉት ዘንድ ይገሉት ዘንድ ተማከሩ ይላል። እግዚአብሔር አምላካችን ለመግደል ብዙ ጊዜ ይፈልጉት ነበረ። እግዚአብሔር ፈጣሪያችን አምላካችን ለማዳን በመጣ ሰዓት የሚያሰቅል ለሞት የሚያበቃው በደል ሰርቶ ሳይሆን የሰው ልጅ በጎ የሚሰራ አለመውደድ ወይም በቅናት ጸሐፍት ፈሪሳውያን ቅናት ያደረባቸውና ጥቅም የተነካባቸው ስለነበሩ እግዚአብሔር እውነትን ስለሚናገር ጸሐፍት ፈሪሳውያን በማስመሰል ስለሚኖሩ እግዚአብሔርን ለመስቀል ይፈልጉት ነበረ። አጋንንትን ሲያወጣ በአጋንንት አለቃ አጋንንቱን ያወጣል እያሉ በእግዚአብሔር ላይ ይዘብቱ ነበረ። እግዚአብሔር አምላካችን ጋኔንን ማውጣት እንዴት ይችላል ይላቸው ነበረ። ነፋሳቱ ማዕበል ሞገዱ ባህሩ ጸጥ ሲል ድምፁን ሲሰሙት ይሄ ማን ነው ይሉ ነበር። ይሄ ማን ነው ይሉ ነበር። የዮሴፍ የጠራቢው ልጅ አይደለ? እንዴት ራሱን ከአምላክ ጋር ያስተካክላል እያሉ ጸሐፍት ፈሪሳውያን ለመግደል ለመያዝ ከጲላጦስ ጋር ለማጣላት ይፈልጉ ነበር። ከዕለታት አንድ ቀን እንዲሁ አንድ ፈሪሳዊ ወይም ጸሐፍት ፈሪሳውያን ቀረቡና ዲናር አመጡ። ይህ ብር ሁለት መልክ አለው። በዚህም በኩል የእግዚአብሔር ስም አለ፣ በዚህ በኩል ደግሞ የቄሳር ስም አለ። ይህኛው ብር ለማን ነው መሰጠት ያለበት? ምን እናድርገው ሲሉ የቄሳርን ለቄሳር ስጡ አለ እግዚአብሔር። ለእግዚአብሔርን ደግሞ ለእግዚአብሔር ስጡ በማለት መሰጠት የሚገባውን እግዚአብሔር መሰጠት ያለበትን እንዲሰጡ እግዚአብሔር መልስ ሰጣቸው። ይህ ግን ከቄሳር ጋር ለማጣላት የመጣ የተመከረ ምክር ነበር። እግዚአብሔር ግን ማእምረ ኅቡዓት እንደመሆኑ ገና ሐሳብ በኩላሊታቸው ሐሳብ ሆኖ ሳይወጣ እግዚአብሔር ውስጥን ልብንና ኩላሊትን የሚመረምር አምላክ ስለሆነ ክፋታቸውን መጥፎ ሐሳባቸውንና አካሄዳቸውን ስለሚያውቅ መልስ ይሰጣቸው ነበርና ከዕለታት አንድ ቀን ግን መጨረሻ ጊዜ ስለደረሰ ተማከሩ ነው የሚል። በመጨረሻ ጊዜ እግዚአብሔር አምላካችንም ተናግሯል። እረኛው ይያዛል፣ በጎቹ ይበተናሉ ብሎ ደቀ መዛሙርቱን እግዚአብሔር አምላካችን ይነግራቸው ነበረ እና መጨረሻ ሰዓት በደረሰ ጊዜ እግዚአብሔር አምላካችን እንዲሰቀል ጸሐፍት ፈሪሳውያን የወሰኑበት የመከሩበት ነው። ሕማማቱ ማለት እግዚአብሔር ለእኛ ሲል መከራ የተቀበለበት፣ እግዚአብሔር ለእኛ ሲል ዋጋ የከፈለበት፣ እግዚአብሔር ለእኛ ሲል ቀራንዮ አደባባይ የተሰቀለበት ምናስታውስበት ነው። ባይገርማችሁ በሕማማቱ ምናስታውሰው የእግዚአብሔርን ተኰሮተ ርእስ የእግዚአብሔርን ግርፋት እናስታውሳለን ማለት ነው። በይበልጥ ረቡዕ ምክራቸው የጸናበት
እግዚአብሔር አምላካችን እንዲሰቀል የደመደሙበት ሐሳባቸውን አንድ አድርገው ተማክረው የጨረሱበት ነው እና እግዚአብሔር እንግዲህ መጀመሪያ ጥፋት አላጠፋም። ወደ ጲላጦስ ሲወስዱት ምንም ጥፋት አላገኘሁበትም ብለዋል። 40 ገርፋችሁ ተውት ብሏቸዋል። ይህን ካላደረግ የቄሳር ወዳጅ አትሆንም ብለው ወኃየለ ቃሎሙ ለሊቃነ ካህናት የካህናቱ አለቃ ድምፃቸው በረታበትና ከንጉሡ ከቄሳር ጋር ያጣሉኛል ብሎ 40 ገርፋችሁ ተውት ብሎ ተዋቸው። ኦሪት 40 ግርፋት ግረፍ ትላለች። በደለኛ የሆነን 40 ግርፋት እንዲገረፍ ታዝዛለች ይላል እና በኦሪቱ ሥርዓት 40 ሕግ 40 ግርፋት 40 ጅራፍ ግረፉት ብሎ ሰጣቸው። እኛ ሕግ አለን እንደ ሕጋችን እናደርጋለን እንኳን ሰጠህን ብለው ይገርፉት ጀመር ነው የሚል። እግዚአብሔር አምላካችንን ይደበድቡት፣ እግዚአብሔር አምላካችንን ምራቅ ይተፉበት ጀመር። እንግዲህ በኦሪቱ ሕግ የሚገረፍ አይሰቀልም፣ የሚሰቀል አይገረፍም። 40 በላይ ግርፋት የለም፣ 41 ከሆነ ጥፋት ነው። እግዚአብሔር አምላካችን ግን 40 ብቻ ሳይሆን 6666 ጊዜ እግዚአብሔር አምላካችን በጅራፍ ተገረፈ። ሲገርፉት እንዲሁ ሸፍነው ፊቱን በልብስ ጠቅለው አምላክ ከሆንህ ማን መታ ወይቤልዎ ተነበይ ለነ መኑ ጸፋከ መኑ ኮራከ አምላክ አብርሃም ባህ የአብርሃም አምላክ ሆይ እንዴት አለ እያሉ አምላክ ከሆንህ አሁን ማን መታህ ንገረን እያሉ ይገርፉት ነበር ይላል። ፊቱን በልብስ ጠቅለው ሸፍነው አምላክ ከሆንህ አሁን የመታህን ንገረን እያሉ ይገርፉት ነበር። በእግዚአብሔር ላይ ዘበቱበት፣ በእግዚአብሔር ላይ ተሳለቁበት፣ በእግዚአብሔር ላይ ይህ ግፍ ፈጸሙበት። መልዕልተ ሕግ የሆነ ግርፋትንና ፍዳን በእግዚአብሔር ላይ ፈጸሙበት ይላል። 40 ግረፍ ነው ምትል ቆጥረሃል ይላሉ። እንዲያም ሲሆን ቁጥሩን ቆጠር ሆይ ሲል አልቆጠርሁም እንደገን ጀምር ይላል። 41 መግረፍ ወንጀል ነው፣ ጥፋተኛ ቢሆንም እግዚአብሔር አምላካችን ግን 6666 ጊዜ እንደዚህ የሆነ ተገረፈ። ፊቱ ተሸፍኖ ማን መታህ አምላክ ከሆነ የመታህን ተናገር እያሉ ቆጠርህ አልቆጠርህም እያሉ እየዘበቱ ይገርፉት ነበር። አልቆጠርሁም እንደገን ጀምር እያሉ እግዚአብሔር አምላካችን እንደዚህ የሆነ ተገረፈ ይላል እና ይህንን የምናስብበት ነው። የተማከሩበትን እግዚአብሔር እንደሚሰቀል መጨረሻው ውሳኔ የተወሰነበትን የምናስብበት ነው። ረቡዕ እግዚአብሔር እንደሚሰቀል ምክሩ የጸናበት ነው። ከሰኞ ጀምረን ሕማማቱን እንግዲህ ሐዋርያው ቅዱስ ጳውሎስ ዕብራውያን 12 ያልኋችሁ ሀልይወስኩ ለዘከመዝ ታገሰ መኃጥእ ከበደለኞች ከኃጢአተኞች ከጸሐፍት ፈሪሳውያን ምራቅ መትፋት፣ ግርፋት፣ መከራ ሲያጸኑበት የታገሰውን እስኪያስቡ ይላል። መከራ መስቀሉን እስኪያስቡ አለ ሐዋርያው ቅዱስ ጳውሎስ። የደረሰበትን መከራ እግዚአብሔር አምላካችን የሚገረፈው የእኛን ግርፋት ነው። እግዚአብሔር አምላካችን የሚሞተው የእኛን ሞት ነው። እግዚአብሔር አምላካችን የሚንገላታው የእኛን እንግልት ነው። በደል የለበትም፣ ኃጢአት የለበትም። ዘእንበለ ኃጢአት ባሕቲታ እግዚአብሔር አምላካችን ሰው በሆነ ጊዜ ከኃጢአት በስተቀር ሁሉን አደረገ። በጎ የሆነውን ነው። ጾመ፣ ተጠመቀ፣ ጸለየ። እግዚአብሔር ይህን አደረገ እንጂ እግዚአብሔር አምላካችን በቃና ዘገሊላ ተገይቶ ባረከ፣ የጎደለውን ሞላ እንጂ በደል አልሰራ። በደል የሌለበትም በደለኞች ጸሐፍት ፈሪሳውያን ገረፉት፣ አሰቃዩት፣ መከራ አጸኑበት ነው የሚል እና ረቡዕ በይበልጥ ምክሩ የጸናበት በዕለተ ዓርብ እንደሚሰቀል የፋሲካው በዓል በደረሰ ጊዜ ጸሐፍት ፈሪሳውያን በዓል አላቸው። ጸሐፍት ፈሪሳውያን አይሁድ በዓመት 3 ጊዜ የሚያከብሩት በዓል አለ። አንዱ በዓለ ፋሲካ ነው። በሌላ በዓለ ሰዊት ይባላል። በዓለ መጸለት የሚባሉ 3 ነገሮች አሉ። እነዚህ
የመከር ጊዜ እህሉ የሚያለመልምበት ቡቃያ የሚይዝበት ጊዜ ያም ይከበራል ማለት ነው። ይህ ደግሞ ጸሐፍት ፈሪሳውያን የሚያከብሩት ፋሲካ የቂጣ በዓል የሚባለው ከግብፅ ባርነት ነፃ የወጡበት ቀን ነው። 430 ዓመት በባርነት ወንዶቹ እየታነቁ የሚገደሉበት፣ ሴቶቹ ደግሞ ጭቃ የሚያቦኩበት የግብፅ ፒራሚዶች የእስራኤል ሴቶችና አዛውንቶች ያቦኩት ነው። አንደኛ ሽማግሎቹንም ከፍ ያሉትን በቀን ሲያቦኩ ስለሚውሉ ከሴቶች ጋር ግንኙነት አያደርጉም፣ ዘር አይተኩም። ቢወለድም ወንድ ከተወለደ አንገቱን አንቀው የሚገሉ ፉሃር ውሃ ቀብ መወልዳን ፉሃር ውሃ የሚባሉ አዋላጅ ነርሶች ነበሩ፣ የሚወልዱትን የሚጠብቁ። ወንድ ከሆነ አንገቱን ቆርጠው እንዲገሉ ትእዛዝ የተሰጣቸው፣ የሚገርፉ የሚያስጨንቁ እና ከዕለታት አንድ ቀን ራሔል የምትባል ምጥ ያዛት መንታ የጸነሰች ሴት ነበረች ይላል። እና በዚያን ጊዜ ጭቃ እያቦካች ረፍት ጠየቀች። ምጥ መጣብኝ ስትል ችግር የለውም አቡኪ ረፍት አታገኝም እያለ ይገርፋት ነበረ። በዚያን ጊዜ ግን መንታ ልጆች ወድቀው ከጭቃው ላይ ወይም ጭቃው ላይ ተወለዱ፣ ወደቁ። ከጭቃው ላይ የምታቦካው ላይ ለሕፃናቱ እዚያው ምጥ በተያዘችበት ጊዜ እዚያው ሲወለዱ እንድትረግጣቸው አብራ እንድታቦካቸው ተገረፈች ይላል። በዚያን ጊዜ ከጭቃው ጋር አብራ የወለደቻቸውን ልጆች ረግጣ ከጭቃው ጋር አብራ ስታቦካቸው እንባዋን አፈሰሰችና ወደ ጽርሐ አርያም ወደ እግዚአብሔር ወዳለበት ረጨች ይላል። በእውነቱ በዚህ ሰማይ የእስራኤል አምላክ አዶናይ የለህም ወይ አለች። የራሔል እንባ ጽርሐ አርያም ወደ እግዚአብሔር መንበረ ጸባዖት ደረሰ። የራሔል እንባ እግዚአብሔርን ምሕረቱ ወደ እስራኤል ላይ እንዲመጣ ግድ አለው ይላል። የእግዚአብሔርን ምሕረት በእስራኤል ላይ እንዲደረግ ጭካኔውና የግብፃውያን ነጽነት ማሳጣትና እንግልት ግፍ እንዲያበቃ እግዚአብሔር አምላካችን ቃል ተናገረ። ወወረድኩ ወሰማይኩ ጋሮሙ ለሙቁሃን ወረድኩ ከማድህኖሙ የሕዝቤን ጩኸት ሰምቻለሁ አድናቸውም ዘንድ ወርጃለሁ። ሕዝቦችም በምድረ በዳ በዓል ያደርጉልኝ ዘንድ እፈልጋቸዋለሁ ብሎ በሙሴ አማካኝነት ፈርዖንን እንዲገስጽና ሕዝቤን ልቀቅ እንዲል እግዚአብሔር ሙሴን ላከ ይላል። የራሔል እንባ እስራኤልን ነፃ እንዲያወጣ አደረገ ይላል። የራሔል እንባ እስራኤልን ከዚያ ከባርነቱ ከ430 ዓመቱ ከስቃይ ዘመን በኋላ ነፃ ሊያወጣ ግድ አለ ይላል። እውነቱ እንደ ራሔል ማልቀስ ያስፈልጋል። እግዚአብሔር ዋጋ የከፈልልን እያሰብን እግዚአብሔር በደል ሳይኖርበት ስለኛ በደል እንደደማ፣ ስለኛ በደል እንደታሰረ፣ ስለኛ በደል እንደተንገላታ ማልቀስ ያስፈልጋል። ሐዋርያው ቅዱስ ጳውሎስ እስኪ ያስቡት ያለን ይህን ነው። ነገረ መስቀሉን ማያስብ በእውነቱ ከአማኝነት የወጣ ነው። እናት አባት ሞተብኝ፣ ዘመድ ወገን አጣሁኝ ብሎ ማልቀስ ትርጉም የለውም። እንግዲህ ዋጋ ሊሰጠው የሚገባ ግፋ ሰማዕታት የሰማዕታቱን መከራ በክርስትናው በሃይማኖታቸው ጸንተው ደማቸው መፍሰሱን አጥንታቸው መከስከሱን በእስር ቤት እንዲሁ እግራቸው በሰንሰለት አንገታቸው በስለት መቆረጡን እያሰበ ማልቀስ አለበት ይላል። በሌላ ዋነኛው ግን ሞተ ወልደ እግዚአብሔርን የእግዚአብሔር የፈጣሪን ሞት የፈጣሪን እንግልት ምራቅ መተፋት ግንድ ተሸክሞ ከሊቶስጥራ እስከ ቀራኔዎ ከቀራኔዎ እስከ ሊቶስጥራ ይህንን የወጣ የወረደውን ማሰብ አለበት። ቤተ ክርስቲያን ሌላ ነገራ በመስቀሉ ሕይወታችን እንዲሆን ነው። ቤተ ክርስቲያን መስቀሉን ላይ ይዛ ያለችው ጉልላቱን ይዛ ያለችው የሰላም ምልክት የሆነው እና ይህንን ማሰብ አለብን፣ ማልቀስ አለብን ማለት ነው። ራሔል በእንባ የመከራውን ዘመን አሳጠረች። ራሔል ወደ እግዚአብሔር እንባዋን በመርጨቷ ፈጣሪዋ በምሕረቱ እንዲጎበኛት ሕዝበ እስራኤልን ከፈርዖን ባርነት ነፃ እንዲያወጣ አደረገች። የኔና የናንተም
የመከራው ዘመን እንዲያጥር የሰላም እጦት እንዲወገድልን ከፈለግን ማልቀስ ነው። በእንባ እንጂ በጸሎት እንጂ በሌላ ነገር የሚመጣ ሰላም የለም። ሰላም ከእግዚአብሔር ነው። ዓለም የሚሰጠን ሰላም እንደ እግዚአብሔር አይደለም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 28 ጀምረን ስናነብ የምናገኘው ዓለም የሚሰጣችሁ እንደዚህ አይደለም ይላል። ሰላም ነው ብሎ ሰላም የማይሆን ነው። እግዚአብሔር የሚሰጠን ሰላም ግን ሕይወትን የሚያድል ነው። እግዚአብሔር የሚሰጠን ሰላም ተረጋግተን እንድንኖር ነው። ማያስደነግጥበትን ነው። መረጋጋትና መደንገጥ የሌለበትን አስተማማኝ የሆነውን የማያልቀውን እግዚአብሔር አምላካችን ይሰጣል ማለት ነው። አነ ሰላምየሁ በክሙ ወሰላመ ዚአየ አሐድግ ለክሙ አለ። እኔ ሰላሜን እሰጣቸዋለሁ እኔ በሰላም መጎበኛቸዋለሁ ብሎ እግዚአብሔር አምላካችን ተናግሯል ማለት ነው። እና ከዚያም በኋላ ጸሐፍት ፈሪሳውያን የፋሲካ በዓል ብለው የቂጣ በዓል የሚያከብሩት ለዚህ ነው ማለት ነው። ነፃ የወጡበትን በዓል ያደርጉ ነበረ። ከግብፅ ነፃ የወጡበት 430 ዓመት እኔና እናንተም አሁን የምናከብረው ይህን ነው። እግዚአብሔር አምላካችን እንደ እስራኤል ነፃ ያወጣን 5500 ዘመን እስራኤል 430 ዓመት በጭቆና የኖሩበትን ካከበሩት እኔና እናንተማ ከፈጣሪያችን ተለይተን የኖርንበትን ማክበር ያንስብናል ማለት ነው። እና የምናከብረው የፋሲካው በዓል እንደደረሰ በዚህም የፋሲካውን በዓል ምናከብረው ለዚህ ነው ማለት ነው። ጸሐፍት ፈሪሳውያን ፋሲካ ብለው ፋሲካ ማለት ደስታ ማለት ነው እና በዓል የቂጣ በዓል አድርገው የነበረ ነፃ የወጡበትን ነው። እና በዚያን ጊዜ እግዚአብሔር አምላካችን በበዓል እንዲፈታ የጠየቁ ነበሩ። ጲላጦስ ኢየሱስን ልፍታላችሁ፣ በርባንን ልፍታላችሁ ብሎ ጠየቃቸው ይላል በፋሲካው በዓል ላይ። በርባን ማለት የሰው ደም በማፍሰስ በደል በመስራት ታስሮ ይኖር የነበረ ነበረ። እነሱ ግን በርባንን ፍታልን አሉት ለበዓል። ነፃ በወጡበት በዓል ላይ ኢየሱስ ግን አይፈታ ብለው ጮኹበት፣ በጲላጦስ ላይ ሰጣቸው ይላል። እንደሚሰቀል እንደሚገደል ረቡዕ ምክራቸውን ያጸኑበት ነውና እግዚአብሔር አምላካችንን አስበን ቀራንዮ አደባባይ ላይ ልቡናችን ሆኖ መከራ ሕማማቱን የእግዚአብሔርን ግርፋቶቹንና ሕማሞቹን እያሰብነን ይህንን ሳምንት እያለቀስነን ምናለቅሰው ለእኛ ነው፣ በረከት ምናገኝበት ነውና በረከት እንድናገኝ እግዚአብሔር አምላካችን ይፍቀድልን። ከበዓለ ሕማማቱ ረድኤት በረከት እግዚአብሔር ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።